አቶ ብስራት በመጀመሪያ ወደ ኢትዮራንስ የኢንተርቪ ማለት ከኢትዮ ኢትዮራንስ ጋር የቃለ መጠይቅ ለማድረግ ወደዚህ ስለመጣህ እጅግ አድርጌ አመሰግናለሁ። የስራ ድርሻህን ብነግረህን ወደ ውይይታችን እንድንገባ ፈልጋለሁ። አመሰግናለሁ። ያው ዛሬ በጣም ደስ ስላለ ብዙ ጩኸት ስለነበረ ድምፅ ተዘግቷል እና የተቆራረጠ ቢሆንም መናገር እፈልጋለሁ። በኢትዮጵያ አትሌቲክስ ፌዴሬሽን የውድድር ከፍተኛ ባለሙያ ነኝ። በዚህ በ46ኛው የዓለም ሀገር አቋራጭ አትሌቲክስ ሻምፒዮና ደግሞ የኢትዮጵያ ብሔራዊ ቡድን የቴክኒክ ቡድን መሪ ነኝ። የቴክኒክ ቡድን መሪ ነህ። ስለዚህ ቡድኑን በቴክኒክ መርተህ የመጣኸው አንተ ነህ። ለመጀመሪያ ጊዜ ነው ቡድኑን በቴክኒክ ስትመራ? አይ ከዚህ በፊትም ወደ ሞሮኮ አፍሪካን ጌም ላይ መርቻለሁ። ኬንያም ላይ እንደዚህ የዓለም ወጣቶች ሻምፒዮና መርቻለሁ። የዓለም የቤት ውስጥ ሻምፒዮናም በግላስጎ ዩኬ መርቻለሁ። የትኛው የተሻለ ነበረ ለአንተ? ልዩ ገጠመኝ የተፈጠረብህ የትኛው ውድድር ነበረ? ወይንም ልዩ ገጠመኝ የፈጠረብህ እንደገና በውጤታማነት የተሳካ ጊዜ የነበረው የትኛው የመራሃው ነበር? አመሰግናለሁ። በሄድኩባቸው ሁሉ እንዳጋጣሚ ብዙ ውጤቶችን ስኮር አድርገን ተመልሰናል። የኦል አፍሪካን ጌም ሞሮኮ ላይ 19 ሜዳሊያ ይዘን የተመለስነው፣ ወደ 6 ወርቅ ሜዳሊያ ይዘናል። ዩኬ የዓለም የቤት ውስጥ ላይ ብዙ 2 ወርቅ አስመዝግበናል። ኬንያም ላይ ወጣቶች ሻምፒዮና 4 ወርቅ ይዤ መልሻለሁ። አሁንም ዛሬ ደግሞ 3 ወርቅ ገብተናል። ለየት የሚያደርግብኝ የዛሬው ሻምፒዮና ነው። ምክንያቱም ኢትዮጵያ ሕዝብና ኢትዮጵያ በውጤት በጣም ሕዝቡን ተከፍቷል። የሀገርም ትንሽ በጣም አዝነናል እና የዓለም ሻምፒዮና በቅርቡ እንደምታስታውሰው ቶኪዮ ላይ ሁላችንም ውስጣችን ይነካ ነበር። አሁን በተሰሩ ስራዎች ያንን የሚቀለብስ ውጤት አስመዝግበናል። ይህ ውጤት ለእኔ ታሪካዊ ነው ብዬ የማስበው፣ ለኢትዮጵያ ሕዝብም ትልቅ ድል ነው ብዬ ነው የማስበው። ወደፊትም በዚሁ ይቀጥላል የሚላል። ምክንያቱም የዓለም ወጣቶች ሻምፒዮና በዚሁ በኦሪገን ይካሄዳል። ኦገስት ላይ ሎስ አንጀለስ ኦሊምፒክ ይካሄዳል። እነዚህ ዛሬ ያየናቸው ልጆች በብሔራዊ ቡድን አቅፈን ስንመለስ በአግባቡ ከያዝናቸው የዛ ሻምፒዮና የሚሆኑ ልጆች እነዚህ ናቸውና ብዙ ተስፋ ነገሮች ያየሁበት ነው። ለዛ ነው ደስ ያለኝ። ኦኬ፣ ምን የተለየ ስራ ሰርታችኋል እዚህኛው ላይ? ማለት ምንድን ነው ይሄ ውጤት እንዲመጣ ምክንያት የሆነው ነገር? በተለያዩ ኢንተርቪዎች ተናግሬያለሁ። በዚህ ለየት ያሉ ስራዎች ተሰርተዋል። ከበፊቱ ለየት ያሉ ስራዎች፣ አንደኛ ሆቴሉ ከአዲስ አበባ ወጣ ሆቴል ላይ ልጆች እንደሆኑ በመሆኑ እዛ ላይ ብዙ ነገሮች ለውጥ አይተናል። ሁለተኛው አሰልጣኞችን አንድ ማድረግ ስለነበር፣ በመቀጠል አትሌቶችን ማወያየት ወደ አንድነት ለማምጣት የጋራ መወያየት ነበረ። የጋራ ኮንሰንሰስ ላይ መድረስ ነበረብን። በዛ መሰረት እቅዳቸውን ማስገቡ አትሌቶችን አንድነት በውስጣቸው መስረት ነበር። እቅዳቸውንም ፕሮግራማቸውንም ሁሉንም አትሌቶች በአንድ ጋር መሰራት ተጀመረ። ያ ከመጀመሪያው ጀምሮ እስከ መጨረሻው በተናበበና በተሰባሰበ መልኩ አንድ ቲም በመፍጠር ብሔራዊ ስሜትነት በስልጠናውም የተሻለ ነገር ነበረና ሁሉም አትሌት በአንድ በጋራ እቅድና ፕሮግራም ሲሰሩ ነበሩት። ሁሉም አሰልጣኞች ተነጋግረው በጋራ ነበር እቅድ የሚያቅዱት። ለልጆችም ስልጠና የሚሰጡት በጋራ ነበር፣ በተናበበና በተቀናጀ ስራ። ዓለም ሻምፒዮና ላይ ካስታወሰ እቅድ እንኳን የሚያስገባ አሰልጣኝ ነበር። የአሁኑ አሰልጣኞች ግን እቅዳቸውን ሳይንሳዊ ሁኔታ አቅደው የውጭ ሌሎች ዶክተሮች፣ ሌሎች ኢንስትራክተሮች የእነሱን እቅድ ፕሬዘንቴሽን አቅርበው ተጨማሪ ግብአት አሉ። ይሄ በኢትዮጵያ አትሌቲክስ ታሪክ አሰልጣኞች እቅዳቸውን አቅርበው ፕሬዘንት አድርገው የሚያውቁበት አዲስ የተሰበረ ምዕራፍ ነው። በቀጣይም በዚህ መልኩ ነው የሚሄደው እና በዚህ መልክ ነበር እቅዳቸውን በጋራ ነበር የሚሰሩት። አትሌቶች በጋራ ነበር ስራ የሚሰሩት፣ በጋራ ነበር የሚያስቡት፣ በጋራ ነበር የሚመገቡት፣ በጋራ ነበር የሚጫወቱት። ያ ቲሙ ላይ የተፈጠረ ስፕሪት፣ አንድነት አሁን ላገኘነው ውጤት መሰረቱ ነው። ስለዚህ ወደፊትም ቢሆን ይህ ነገር ነው ያለበት እንደ አርአያ እንደ ሞዴል ተግባር የሆነን ብዬ አስባለሁ። በዚህ ነው ውጤት ልናገኝ ይቻላል። ኦኬ፣ ይሄን የሆነው አንተ እስካሁን ድረስ እንደነገር ከሆነ አንተ በሄድክባቸው ውድድሮች በሙሉ ውጤታማ ነበራችሁ። በቶኪዮ ላይ አልነበርክም እንዴ? ቶኪዮ ላይ
የስራ ሂደቱ መሪም ነበርኩ። ግን ከጓደኛዬ ነበር እና ጓደኛዬ ከኔ ጋር ተመሳሳይ አይነት ነገሮች ስላሉ እሱ ይቅደም እሱ ይሄድ የሚል እድሉን ለሱ ነበር የሰጠሁት። እና የኔ ወደዚህ አጋጣሚ ደግሞ እግዚአብሔር ፈቅዶ በዚህ ሻምፒዮና ላይ የቴክኒክ ቡድን መሪ እንደሆን ፌዴሬሽኑ መርጦ ወደዚህ አምጥቶ ቶኪዮ ላይ ለዛ ነው ያለ። ስለዚህ ወደፊት ምን እንጠብቅ? ወደፊት ከዚህ የተሻለ ውጤት ይመዘግባል። አሁን የኢትዮጵያ አትሌቲክስ ፌዴሬሽን ሪፎርም ላይ ነው ያለው። ይሄ ውጤት ራሱ ይሄ ስራ ራሱ አንዱ የሪፎርም አካል ነው። ምክንያቱም በተለየ ባልተለመደ ሁኔታ አትሌቶችን ወጣ ቆይቶ ልጆች በአንድነት እንዲሰሩ፣ አሰልጣኞች በአንድ እንዳቅዱ፣ በጋራ እንዳሰሩ የራሱ የሪፎርም የሚፈልገው ውጤት ሲሆን ወደፊትም ይህንን ማስቀጠል ልጆችን ማንኛውም ብሔራዊ ቡድኖችን ከአዲስ አበባ ውጭ ወጣ ባሉ ሆቴሎች፣ ካምፖች በማቆየት ለስልጠና ምቹ ነው፣ ለምግብ ምቹ ነው፣ ለኮንዲሽን ምቹ ነው። አትሌቶች በስነ ልቦና ማንኛውም ነገር በቂ የሆነ ዝግጅት እንዲያደርጉ ያግዛቸዋልና ይህንን አሁን የተጀመሩት ስራዎች አሁን ያየነውን መልካም ውጤት ማስቀጠል ወደኋላ መመለስ አያስፈልግምና አሁን የዓለም ወጣቶች ሻምፒዮና ከፊታችን አለ። እሱ ላይ ትኩረት ሰጥተን በዚሁ መሰረት መስራት አለብን። በዚህ በዓለም ሻምፒዮና ወጣቶች ሻምፒዮና ላይ የምንሰራው ስራ ነው። እዚህ ዓለም ሀገር አቋራጭ የተመዘገበው ውጤት ሁለቱ ተደምረው ሁለቱን አንድ ላይ ይዘን ሎስ አንጀለስ ኦሎምፒክ ማብቃት እንችላለን። ትኩረት በዚህ ላይ አቅደን ከሰራ ሁለቱ ወጪዎች ናቸው። ኦኬ። ስለዚህ በመጨረሻ የምታስተላልፈው መልእክት? በመጨረሻ የማስተላልፈው ያው በቪዛ ምክንያት ብዙ ከ8 አትሌት በላይ ድናይድ ሆነውብናል። በሴቶች 6 ኪሎ ሜትር ላይ የቡድን ውጤት ወርቅ እናገኝ ነበር፣ በግል ናስ እናገኝ ነበር። እነዚህ 2 ሜዳሊያዎች አጥተናል። በወጣት ወንዶች ቢያንስ በቡድን የብር ሜዳሊያ ማግኘት እንችል ነበር፣ ይህን አጥተናል። ስለዚህ አሁን የተገኘው 3 ወርቅ 2 ብርና 2 ነሐስ አንድ ላይ ተደምሮ ከኬንያ ቀጥሎ ሁለተኛ ነው። ሆኖም ግን እነዛ ውጤቶች ቢኖሩ ኖሮ ልጆቹ ቢሰለፉ በቪዛ ምክንያት ባይቀሩ ከዓለምም አንደኛ ደረጃ መውጣት እንችል ነበረ። የወርቅ ብዛታችን የብር ብዛታችንም ከፍ ማድረግ እንችል ነበር። ይሄ ደግሞ በክሮስ ካንትሪ ታሪክ ሊሆን ይችል ነበር እና እነዛ ነገሮች እንትን ስላሉ አሁን ቀጣይ ሰፋ ያለ በተቋማችን አትሌቲክስ ፌዴሬሽን ትኩረት ተሰጥቶት ከሆኑ ከኤልኦሲ ካዘጋጁ ሎካል ኦርጋናይዜሽን ኮሚቴ እና ከወርልድ አትሌቲክስ ጋር ሰፋ ያለ ጠበቅ ያለ ኮሚኒኬሽን መፍጠር ያስፈልጋል። ከአሁኑ ተመሳሳይ የቪዛ ችግሮች እንዳይመጡና ልጆች በስነ ልቦና ሪቴት እንዳያደርጉብን በቂ የሆነ ነገር ስራዎች ከአሁኑ የዲፕሎማሲ ስራዎች በኤምባሲ አካባቢ ከመንግስት ጋር ሆኖ መስራት ያስፈልጋል። በእርግጥ አሁን እዚህ የዓለም ሀገር አቋራጭ ላይ ኮማንደር አትሌት ስለሺ ስህን ከቡድን መሪያችን ጋር ሆኖ ሁላችንም የተለያዩ የውድድር ዳይሬክተር፣ የዓለም አትሌቲክስ ዳይሬክተር ወይም ፕሬዚዳንቱን፣ የሎካል ኦርጋናይዜሽን ኮሚቴውን፣ የቪዛ ሴክሽኑን እነዚህ ሁሉ ለኦሪገን አማክረናል። ጥሩ ነገር ሆፕ አድርገዋል። በዚህ በአሁኑ የቪዛ ድናይ ማድረጉ ራሱ ተበሳጭቷል። ፊሊንጋቸውን ነግረውናል እና ወደፊቱ ግን እንደዚህ አይነት ነገር እንደማይገጥመን እገዛ እንደሚያደርጉልን ቃል ገብተዋል እና ግን እንደ ተቋም እንደ ኢትዮጵያ አትሌቲክስ ፌዴሬሽን በጣም ስትሮ እንዲሆነ በጣም የጠበቀ ክትትል ያለው የተቀናጀ የኮሚኒኬሽን ስራ መስራት ያስፈልጋል። በዚህ መሰረት ኦሪገን ላይ የሚፈለገው ውጤት ማምጣት እንችላለን ከአሁኑ ቀድመን ከተዘጋጀ ማለት ነው እና ለሁሉም መልእክት ማስተላልፈው በጋራ ስፖርት በጋራ ነው፣ አትሌቲክስ በጋራ ነው። በመወቃቀስ ትንሽ ነገር በመፈለግ ሳይሆን ያው መተቸት ያለ ነው ይጠበቃል። መተቸት ፖዘቲቭ ከሆነ ለለውጥ ከሆነ እሱ ይጠበቃል። ተደጋግፈን በጋራ ከሰራ የኢትዮጵያን አትሌቲክስ አሁን ካለበት ወደፊት አንድ ስቴፕ ማስኬድ እንችላለን። አጠቃላይ የምስራቅ አፍሪካን አትሌቲክስ እንትን መቆጣጠር መቻል የሚል ሀሳብ አለ። መልእክት ይሄ ነው። ጊዜ ሰጥተህ ቃለ መጠይቅ ስላደረግ እጅግ አድርጌ አመሰግናለሁ። በሌላ ውድድር ላይ እንግዲህ እንዲህ ውጤታማ ሆነህ ለመገናኘት አብቃን። እኔ ጨርሻለሁ። አመሰግናለሁ።